ኢየሱስ ያድናል። ሰውየው እኮ አንድ ነገር ሰምቷል። አባቶቻችን አያችሁ፣ አባቶቻችን ያንን ሰምቷል። በሱ ዘመን ግን ያ ሁሉ ነገር የለም። እንዲህ እግዚአብሔር አለ ከተባለ ተአምራቱ ወዴት አለ? የእግዚአብሔር መገለጫው የእጁ ስራ ነው። የእግዚአብሔር መገለጫው ተአምራቱ ነው። የእግዚአብሔር መገለጫው ምልክቶች ናቸው። የእግዚአብሔር መገለጫው ድንቆች ናቸው። የጌታ መገለጫው ድንቅ ነው፣ ተአምራት ነው። ክርስቲያን በሙሉ ይሄን ሊያውቅ ይገባል። እግዚአብሔር ምልክቱ ስራው ነው። ከማዳኑ ቀጥሎ ሕይወት በተአምራት ነው። ሕይወት በድንቅ ነገር ነው። ትናንትና የነበረችው ቤተ ክርስቲያን የኖረችው ኑሮ ይሄንን ነው። በፈሰሰ ሕይወት አይደለም፣ በደነዘዘ ሕይወት አይደለም። ስትራመድ ታምራት፣ ስትሄድ ታምራት፣ እዚህ ጋር ስትሄድ ታምራት፣ እዛ ጋር ሙታን ይነሳሉ፣ እዛ ጋር ሽባው ይተረተራል፣ እዛ ጋር የዕውር ዓይን ይበራል፣ እዛ ጋር አንካሳው ይዘላል። ምንድን ነው? ቤተ ክርስቲያን መጣች። የክርስቶስ የሆኑት መጡ፣ ክርስቶሳውያን መጡ ይባል ነበር። ለምን? ቤተ ክርስቲያን ኢየሱስ የመሰረታት ከሕይወቱ ያካፈላት አንዱ ሕይወቱን በድንቅ በምልክት በተአምራቱ ሲአንድ ሰው አሜን ሲአሜን በሉ። ሕይወት በሉ እስኪ በክርስቶስ በሉ። በተአምራት ትኖራለች በሉ። አንድ ሰው እስኪ ተአምራት ይሆናል በሉ። ይሄ ቋንቋ እኮ ከሰው ሁሉ አፍ ጠፍቷል። ታውቃለህ ወንድሜ፣ ጠፍቷል እኮ ሰው። መጽሐፍ ቅዱስ የሚለው እውነት እግዚአብሔር የተአምራት አቤት አምላክ። ስለዚህ ጌዲዮን እንዲህ አለ፣ የታለ ተአምራት? ትላንትና አባቶቻችን የነገሩ የኤርትራን ባህር ሲከፍል ማንንም አላማከረም። አስቡ፣ ከኤርትራ ባህር በፊት 10 ተአምራት በግብፅ ምድር ውስጥ ሲያደርግ እግዚአብሔር አምላክ ነው። ግብፃውያን ከጣዖቶቻቸው ከአማልክቶቻቸው ካቆሙት ከግብፃውያን አማልክት በላይ የሆነው ሰማይና ምድር የፈጠረ እግዚአብሔር ተአምራት እያደረገ እያስደነገጠ ራሱን የገለጠው አንዱ በተአምራት ነው። ሲገሬ ጋር እግዚአብሔር በሉ፣ የማመልከው በሉ፣ እርሱ በሉ የተአምራት አምላክ ነው። ጩሁና አሜን በሉ። ሕይወታችን ኢየሱስ ክርስቶስን ከተገናኘችበት ጊዜ ጀምሮ ተአምራት ኑሮዋ ነው። መገለጥ ኑሮዋ ነው። ፈውስና ድንቅ ነገር ኑሮዋ ነው። ይሄን ያለው ተፈሪ አይደለም። ይሄን ያለው ራሱ ኢየሱስ እሱ ራሱ የኖረው በድንቅ በተአምራት ስራ ነው የተገለጠው። ምንም ቢሉት በአጋንንት ነው ቢሉት በእንቶኔ ነው ቢሉት ስራውን አላቆምም። የእግዚአብሔር ልጅ ኢየሱስ ሙታንን አስነሳ፣ ሽባውን ተረተረ፣ የዕውር ዓይን በራ፣ ዲዳውን ተናገረ፣ ኃይለኛ የብርታቱ ጉልበት ተገለጠ። ኢየሱስ ያድናል። ታምራቶችን እናስቀጥል። ወንድሞቼና እህቶቼ ሆይ የአባቶቻችንን የሕይወት ዘመን የነበረው ታምራት እሱን እናስቀጥል። ጌዲዮን የጠየቀው የት አለ? አባቶች ይነግሩን የነበረው ታምራት የት አለ? አንተ ካለ ታምራት ወዴት አለ? አንተ ካለ ያ ታምራት ወዴት አለ? ፈዘዝን እኮ ጌታ ሆይ፣ ደነዘዝና ተራሳዎች ነዱና ጉድጓድ ውስጥ ከተቱና ያለንን ንብረት ወሰዷል። ዛሬ አይቆጨውም የኛ ሰው። ዛሬ ዘመን አይቆጨውም የኛ ቤት። ጸሎት አቁሞ መጸለይ እያቃተው አይቆጨው ኑሮ ይመስላል። መጸለይ አንዱ የታምራት ነው። ክብር ለኢየሱስ፣ ክብር ስጡ ለኢየሱስ። ለእኔም ለእናንተም እናገራለሁ። እግዚአብሔር በዚህ ምሽት በሕይወታችን ያለማመደንን እርሱ ኢየሱስ በቀራንዮ መስቀል ላይ የሞተልን ጌታ በሕይወቱ ያለማመደንን በመንፈሱ የሰጠንን የታምራት ሕይወት ማስቀጠል የማንም ድርሻ አይደለም፣ የኔ የእናንተ ድርሻ ነው። ታምራቱን እናስቀጥል።
አሜን። አንድ ወንድሜ ወደ ጌታ ሄዷል። እኔ ብዙ ስለ ተአምራት ድንቅም ብዙ ማላስተውልበት ጊዜ ነው፣ የቆየ ታሪክ ነው እና እዚህ ገስት ሃውስ ነው የሚኖረው። ትልቅ ብርጭቆ አለችው፣ ረዘም ያለች ብርጭቆ። አሮን ዳቦ ይይዝና እንደዚህ ይዞ ጌታ ሆይ አመሰግናለሁ፣ ይሄን ዳቦ ይሄን ወተት አሁን ለሰውነቴ መጠገን ስለምታል አመሰግናለሁ ይልና ዳቦውን ውሃ ውስጥ ከትና ቁጭ እያለ ሰውየው ቆመ ነው የሚሄደው። ጨፍ ብሎ ነው የሚሄደው። የእግዚአብሔር ስራ በእምነት ነው ሆናቸው። የእግዚአብሔር ስራ በእምነት ያን ጊዜ ታምራት ታያለህ። ያን ጊዜ ታምራት ታያለህ። ሞኝነት አይመስልም። የምር እኔም ቀጥያለሁ በጊዜ እኔም ቀጥዬበታል። በእውነት በመጸለይ በዛ ጊዜ ውሃው እንደ ወተት ሲጣፍጥ፣ በእውነት ነው የምልህ እንደ ወተት ሲጣፍጥ ይችላል። ኢየሱስ ይችላል። የምር ነው ይችላል ኢየሱስ። አሜን። እባካችሁ አታስረጁት በውስጣችሁ ያለውን ክርስቶስ፣ አታስረጁት በውስጣችሁ ያለውን ጌታ፣ በውስጣችሁ ያለውን ክብር፣ እግዚአብሔርን ሕልውና አታስረጁት። ላያችሁ ላይ በተጫጫነ ነገር ምክንያት አታስረጁት። እሱ የተአምራት አምላክ ነው። ጌታ የተአምራት አምላክ ነው። ጩሁና አሜን በሉ። ተአምራት አምላክ እኔና እናንተ የምናመልክ ጌታ አለ። አባቶቻችን ይነግሩን የነበረው ተአምራት ወዴት አለ? ምን እንዳለ ታውቃላችሁ? ወዲያውኑ የሌለ እንዳይመስል ማለት ይመስለኛል። ታዲያ ምን ችግር አለ? በዚህ በጉልበት ይሄዳል ይመጣል። ለቃሉ ቃል ነበር። በዚህ በጉልበት ይሄድ። ወንድሞቼና እህቶቼ ሆይ ክርስቶስ ኢየሱስ በመንፈሱ አማካኝነት የመኖሩ ሁኔታ አጠራጣሪ አይደለም። ምንና እናንተ ጋር እኛ ካልሆነ ካልተጠራጠርን በስተቀር እኛንን የተኛ ነው፣ እኛንን ዝም ያልነው፣ እኛንን የተቀመጥነው፣ እኛንን በባዕዳን ሰይጣናዊ በሆነ ነገር የተወረድነው እኛ ነው እንጂ እግዚአብሔር እጁ ከማዳን አላጠረችም። አሜን። እጁ ከማዳን አሜን። ወንድሞቼ እህቶቼ፣ ወደ ቀደመው ልምምዳችን ወደ ቀደመው የተአምራት ነገራችን እንመለስ። እግዚአብሔር የተአምራት አምላክ ነው። ጌታ የተአምራት አምላክ ነው። ኢየሱስ በሉ እስኪ የተአምራት አምላክ ነው በሉ። ኢየሱስ ያለናል። አጨቁ ለጌታ ከ ሶስት መቶ ሰዎች ብቻ ሰጥቶት በ300 ሰዎች እንደ አንበጣ የሰፈረ ሰራዊት እምሽክ አደረገ። እምሽክ ዝም ማለት ዝም ይኸው ጠላት ዝም የሚለው መቼ እንደሆነ ታውቃለህ? ወደ ቀደመው እጁ ስትመጣ ይህ ጌታ የሚያደርገውን ድንቅ ያለው ብለህ ስትቆም ያን ጊዜ የአምላክ እጅ መጣና ጠላትን ቁም ያደርገዋል። አሜን። ኢየሱስ ጌታ አሜን። ከጊዜ አኳያ ረጅም ሰዓት መሄድ ስለሌለ ታዲያ በእኛ ዘንድ ያለውን ተአምራት እንዴት እናስቀጥል? በሕይወቴ ያለውን ተአምራት እንዴት ማስቀጠል እችላለሁ? እግዚአብሔር ተአምራት አምላክ ሆኖ ከኔ ጋር ካለ፣ አብሮነትም ካለ፣ ጌታ አለኝ ካለ ተአምራቱን እንዴት ማስቀጠል እችላለሁ? የመጀመሪያውና ዋናው ነገር ተአምራትን የሚያደርግ እግዚአብሔር እንደሆነ ከእርሱ እጅ ተአምራትን መሻት። እስኪ ተአምራትን መሻት ነው። ተአምራትን መፈለግ ነው። የእግዚአብሔር ሰው በሕይወቱ እግዚአብሔር የሚሰራውን ይጠማል። ገብቷቸዋል? እግዚአብሔር የሚያደርገው የሚጠማ ከሆነ
እግዚአብሔር ተአምራት ይችላል ወይ? የጌታችን የኢየሱስ ክርስቶስ እናት የሆነችው ማርያም ታስደንቀኛለች። ኢየሱስ ምንም እንኳ አመጣ የወለደችው ልጅ ቢሆንም ኢየሱስ ማን እንደሆነ መልአኩ ከነገራት ብቻ ሳይሆን ከሰማይ የወረደው የእግዚአብሔርን ቃል ተቀብላ ስለነበረ ኢየሱስ በቀጥታ ለማርታና ሰርግ ቤት ምዕራፍ 2 ላይ ቃና ዘገሊላ ልክ ሲገባ በቀጥታ ሚላችሁን አድርጉ አለች። ሁሉ ነገር አልኩ ድምፅስ ብሎ ምንም በሌለበት ሁሉን ነገር ምንም መያዝ እስኪጠፋ ድረስ ባዶ በሆነ ቤት ውስጥ እናንተ አለቻት እሱ የሚላችሁ አድርጓለች። አሜን። አያችሁ መሻት የጌታዋን ማንነት ታውቃለች። የልጇን ማንነት ታውቃለች። እጁ ላይ ያለው ታውቃለች። እሱ ማን እንደሆነ ገብቷታል። ለሰው የሚቸግር የለም እሱ ካለ፣ ለሰው የሚያቅት የለም እሱ ካለ፣ ለሰው የሚከብድ የለም እሱ ካለ። ይሄ ገብቷታል ማርያም። ሰው ሁሉ ግር ባለበት ሰዓት ግራ ሲገባ እናንተ አለች እሱ የሚላችሁ ነው። አያችሁ ጥማት ይችላል እሱ። እስቲ ኢየሱስ ይችላል፣ ኢየሱስ ይችላል። እስኪ አስቡ የሆነ የተረፈ ነገር እንዲሁ ጥራሪ ወንበር የለበት ቦታ ላይ እንዴት ነው እስኪ ወይን ጠጅ የሚጠበቀው? ውስጣ ኢየሱስ እኮ ተአምራት ያደርጋል። ጌታን እኮ ባወቀው ልክ ነው የምትኖርለት። ጌታ በገባ ልክ እኮ ነው የምትኖርለት። ጌታ በተገለጠ ልክ ባወቀው ልክ እኮ ነው የምትኖርለት። አያችሁ ነፍሴ ጌታ ታከብረዋለች፣ መንፈሴ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷ ብላ አምላኳን ስታመሰግን እርሷ ውስጥ የተወለደው ይሄ ጌታ ማን እንደሆነ ገብቷታል። እሱ የተአምራት ጌታ ነው። አሜን። በቤትሽ ያለው ክርስቶስ፣ በቤትህ ያለው ክርስቶስ አሳንሰው ካልሆነ በስተቀር አሁን ያለው ሁኔታ መቀየር የማይችል እንዳይመስል እሱ የተአምራት አምላክ ነው። ሁኔታ እንኳን ቢኖር እዛ ውስጥ ቆመ እጁ ታላቅ እንደሆነ አውቀን አምነን ልትኖር እድል ይሰጥና ችግሩ እያለ መከራው እያለ ኢየሱስ ጌታ ነው ስትል ይሄ ራሱ ተአምራት ነው። ጩና እያመመን እየቆጠቆጠኝ እየተሰማን ኢየሱስ ጌታ አምላኬ ጌታዬ እያልኩ መኖር ተአምራት ነው እንዳይመስለኝ። ስለዚህ ወዲያው ጌታ ኢየሱስ ክርስቶስ ምን ማለት ነው? በቃ ጊዜ ምናምን ምለው ተውት። እናንተ አላችሁ ሂዱና ጋኑን ዋሙ። አያችሁ ጋኑን ዋሙ። ሄዶ ግጥም አሉ ቅዱና ሱ ወዲያው ሲያመጡ ከመጀመሪያው ይልቅ የኋለኛው የሚጠ እንዴት ነው እናንተ መናኛውን አስቀድማችሁ ሰጣችሁ። ያማረውን ወይን ጠጅ እንዴት አመጣችሁ? ኢየሱስ ነዋ፣ ኢየሱስ ነዋ። ገና ኢየሱስ ሲገባ ቀጥሉ ሰዎች መሻት ወሳኝ በህይወቴ ታምራት ማድረግ አለብን። እግዚአብሔርን ያተለቃችሁትን ያክል ትልቅ ይሆናል። ጌታን ያተለቃችሁትን ያክል ትልቅ ይሆናል። አሜን። በአንድ ተራ ነገር ብታያይዙት አሳንሳችሁ ትኖራላችሁ። እሱ ዘጋይ ስለዚህ መሻት የመጀመሪያው መሻት ታምራት ትናንትናችን የነበረው የህይወት ልምምድ የተአምራት ልምምድ ለማስቀጠል እንደ ጌዲዮን ወዴታ ታምራቱን አሳየ
መሻት ዝም ብለን መተን ዝም ብለን መመለስ ይቅርብን። እዚህ ጋር የቆመ ሰው ከሰማይ የሚያንቆረቁርላችሁ እንዳይመስላችሁ። እዚህ ጋር የቆመ ሰው ምልክት ነው። አንተ ጋር ያለ ሰው ግን ጌታ እሱ ተባብረን ስንቆም በመካከላችን የሞተ ሰው ይነሳል። አሜን በሉ። ከ15 ዓመት በፊት የሆነውን ነግራችኋለሁ። በዚህ ነው ምሽት እዚህ ቦታ ላይ ከሙሉ ወንጌል የመጣች ሴት አሁን ትኖር አትኖር አላውቅም በሕይወት እና አንድ ጸሎት ጸለይኩ ቤት ውስጥ ቢሮ ውስጥ ቀን ሙሉ ጸሎት። ምንድን ነው ጌታ እውር አንካሳ ሽባዊ ተረተረ ንባብ ብቻ ነው ጌታው የምናየው። እባክህን ታምራት የሰው ብቻ አይደለም አንተ ተወሰነ ጉባኤ አንተ ጸልይ ይመጣ እባክህ ጌታው በጌታ ፊት ተለቀስ ጸልይ ስለ እውነት ጸልይ እና ፕሮግራም በእለቱ የሚያገለግለው ሰባኪ ሌላ ሰው ስብከት አገለገለና እንደዚሁ እግዚአብሔር ለጉባኤ ለመጸለይ እየጸለይኩ እያለሁ የሚጸለይላችሁ ሰዎች ወደዚህ ይሉ እያለ አንድ ወጣት ልጅ አንዲት እናት ይዛ መጣች። ሌሎችም ነው። በኋላ ኔጋ እንዲህ በተራቆሙና እይቷ ፓስተር አለች። እናቴ አይኗ ያይ ማለት አይኗ እኔ ደግሞ ትዝም ማለት ነው የሚሰጥኝ አይኗ ያይ ማለት የትኛው አይኑ? አንደኛው አይኑ በቀጥታ ጠፍቷል። አንደኛው አይኑ ደግሞ ሞራ ነው። ነገ ኦፕሬሽን ትሆናለች አለች። እና ጌታ ኢየሱስ ይሄን አይን ይፈውሳል። አዎ ይፈውሳል አለች። ምንም አላልኩም። ብዙ ነገር ባላወራ ጌታ ኢየሱስ እውር አፈራለሁ፣ አንካሳ ይዘላል፣ ሽባ ይተረተራል። በኢየሱስ ክርስቶስ ጆን ጀን ማዘረጋ በኢየሱስ ክርስቶስ ላይ አይኖቲ አይኗ ይከፈት፣ አይኗ ይብራ። በቃ ይላልኩ ማለት ለሄዳ ሌሎቹ ይዘለኝ ሴትዮዋ አይኗ ተከፍታ ወልዳ ምንድን ነው እሱ? እናቴ እርግጠኛ መሆን አልቻልኩም። ውሸት መሰለኝ። ሴትዮዋ ዝም ብላ እኔም አላመንኩም። ምክንያቱም የጸለዩት ምዛር አለ ጌታ ወሬ ያበራል የሚለው ከወሬ በስተቀር ምንም የተረዳሁት ነገር የለም። በትክክለኛ መንገድ ሴትዮዋ አንድ አይናቸው አያይ፣ አንዱ ደግሞ ጨርጨር ነው የሚለው። ልጅቷ እናቴ ግን ሁለት አይኗ በሙሉ ያያለ። በጊዜ የነበሩ ሰዎች ነበሩ። እዚህ ጉባኤ ካላቸው አላስታውስም ካላቸው ታስ እዚህ ጋር ቆሜ እውነት አይናቸው አይም እናትሽ አያይም አይኗ እናትየው እኔ አይኔ እኮ አያይም አንድ አይኔ እኮ የለም ነገ ጨረጨር የምትለው ነገ ኦፕሬሽን ሊደረግ ነው። ሴትዮዋ ስንት ዓመት ሙሉ ወንጌል ሲሄድ ፓስተር ጌታ ይባርክ በአንተ እኮ እግዚአብሔር ሰርቶ ትልኛለች። የኔ ወንድ የልብ መሻት መሻት ስንጠማ ስራ ይጀምራል። ስንጠማ እግዚአብሔር ተአምራት እንዲያደርግ የኔና የእናንተን በንጹህ በእግዚአብሔር ፊት በመሻት መገኘት ብቻ ነው። ለማንኛውም ነው ጌታ ነው ጉባኤ ሶስት ተአምራት መሻት ሕይወታችን በተአምራት እንዲቀጥል ከፈለጋችሁ የድሮ ነገራችሁ በእምነት ስትኖሩ የሆነ ነገር ጭናችሁ ጌታዊ ይደረግ ይሄ ከናውን ብላችሁ ስትሉ የነበረው ተአምራት ማስቀጠል ችሉት። ወደ ቀደመው መጠማት እንምጣ። ቤተ ክርስቲያን ወደዚህ እንምጣ። ሞኝ ነው ግድ የላቸው ሞኝ ነው። ድሮ እንጀራ ይዘን ጌታ አመሰግናለሁ ስለባረክልኝ ስለሰጠኝ መቼ አሁን ማመስገን ቀርቶ ምን ጊዜ በልተን ለጨረስነው አይታወቅም። ገብቶሃል? ውሃ እንኳን ስትጠጣ ጌታ ሆይ ባርክልኝ አሁን በቃ ገጠም ነው ምናለ ምና ይተፈልገ እምነት ይመስለናል አይደል? ስንጸልይ የልባችን መሻት ነው የሚገለጥ። እግዚአብሔር በእያንዳንዳችን ውስጥ ያለው አክብሮታችንን ያለ ይችላል ኢየሱስ። አሜን አሜን። ለጌታ ክብር ስጡ።